እየሰማችሁኝ ነው? ባልና ሚስት ናቸው አሉ። በጣም ይዋደዳሉ፣ እጅግ በጣም ትንሽ ሲለው እኔ ታነቅ ትላለች፣ ሲያደናቅፋት እኔ ልደፋ ባይ ነው። ፍቅራቸው የትየለሌ ነው። አንድ ጎረቤት ይሄን ፍቅራቸውን ሲያይ ከርሞ ግን የምራቸውን ነው እውነታቸውን ነው የሚዋደዱት ብሎ አንድ ቀን ቼክ ማድረግ ፈለገ። አያድርስባችሁ እንዲህ አይነት ጎረቤት። ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ አንድ ቀን በራቸውን በኃይል አንኳኳው። በኃይል ሲንኳኳ እዚህ አዲስ አበባ ነው ታሪኩ የተፈጸመው። በር በኃይል ከተንኳኳ ወይ ቀበሌ ነው ወይ ደንቦች ናቸው መቼም እኛ ሀገር። ሴትዮዋ በራ ወጣ ክፍት ስታደርግ ጥቁር በጥቁር የለበሰ የተመዘዘ ሰይፍ ያዘ ሰው ቆሟል። ደነገጠች። ማን አለችው? እኔ ሞት ነኝ እና ምን ልታረግ እዚህ መጣ አለችው። አይሞቱማ እንዴት ይሞታሉ? የሚሞተው የታመመ ሰው አይደለ? በእኛ ቤት አልጋ ያዘ ሰው። እኛ እኮ ምስኪኖች ነን። ውሻ እንኳን ሲጮህ እዛ መንደር ውስጥ አይ አቶ ገሌ ዛሬ ሊሞቱ ነው። ቤት መዳቢዎች፣ ሟች ቆጣሪዎች። አሁን አንድ ምስኪን ዘፋኝ እኔ ትዝ ይለኛል፣ ማዲንጎ የሚባል አሁንም ይሞት ይመስላል። እሱ ደግሞ እናንተ እንደዚህ እንዳታረጉና እንዳጽፉ ነግሬያለሁ። እሷም የተረዳችው እንደዚህ ነው። የሚሞቱት አንድ የታመሙ ሰው ነበሩ አቶ ገሌ የሚባሉ። ተሳስተ የሆነ አድራሻ በዚህ ቀጥታ ሄደ ጥፍ ብለህ አይደለም እዚህ ቤት ነው የመጣሁት አለው። ሞት ምንም ያድራሻ ለውጥ ስህተት የለም እዚህ ቤት ነው ይላል። እና ምን ፈለግ ልወስድ። ሴቲቱ ወደ ኋላ ዞር ብላ አይታ ባሏ